ምንድነው ልጅቷ አትወጣም እንዴ? ወይኔ በምን ቀን ያወቅኳት? ሻውን ወደ ውስጥ እንዴት ልግባ? ኤልሹንም ትናንትና እንደዛ ሰዳድቤ ነው የላኳት። በቃ እንደምንም ደውዬ ላሳምናት፣ የመጣውም ይምጣ። ቆይ እስካሁን የማትመጣው ንቀት መሆኑ ነው? ወይኔ ልሹ። አቤት። የኔ ቆንጆ ተረጋጊ እንጂ ምን ሆነሻል? ምን ፈልገህ ደወልክ? አሁንስ ያንቺ ነገር ደግሞ በጣም በዛ። ንገረኝ፣ ምን ፈልገህ ደወልኩ እያልኩ ነው። የወንድምሽ ነገር በጣም እያስጨነቀኝ ነበር። አታስቢ፣ የገባበት ገብቼ ነው ማመጣልሽ። ፈጣሪ ይመስገን እሱ ተገኝቷል። ሌላ ምትለኝ ነገር አለ? አረ ተረጋጊ የኔ ቆንጆ። መቼም እኔ ላይ እንደዚህ በመሆንሽ ምን እንደሚያስከትልብሽ ታውቂያለሽ። እባክህ ወደዛ ልታስፈራራኝ እንዳትሞክር። አሁንስ በጣም ነው ያበዛኸው። እሺ ይቅርታ። አምላኬ ጆሮዬ ነው ወይስ እሱን ይቅርታ ያለኝ? ሄሎ ሄሎ። አቤት። አሁን ይሰማል? ባክሽ መጀመሪያም ቢሆን እኮ ይሰማ ነበረ። ስሚ ጆ እንዴት ይቅርታ አለኝ ብለሽ ደንገጠሽ ነው አይደለ? ለማንኛውም ከቤት አትወጪም ዛሬ? አይ አልወጣም። ላገኝሽ ፈልጌ ነበር። ከምር? ቆይ ዛሬ ምን ሆነክ ነው? እንዴት ነው እያወራኸኝ ያለው? የምር በጣም እያስገረምከኝ ነው። ብዙም አትገረሚ። ትናንት ያስቀየምኩሽ ስለመሰለኝ ይቅርታ ልበልሽ ብዬ ነው። እና ውጪ ነክ? አሁን ልምጣ? የት እንገናኝ? ወይ አሁንማ ፀሐይ ነው። እናንተ ቤት ልምጣና ከዛ አንድ ላይ ወክ እናደርጋለን። ቆይ ግን ማን ብታየንስ? እኔም አንተም ክላስ ቀርተን። ባክሽ አታካብጂ፣ ሰበብ አይጠፋም። ምንድነው እናንተ ተማሪዎች የሆነ የምትሰክሱት ነገር አለ አይደል እንዴ? የወላጅ ባል ምናምን የምትሉትን ነገር በቃ እንደዛ ቢያት። አንተም ሁሉ እንዴ? እና ምን ይባላል? ባክሽ እኔ ስራና ገንዘብ እንጂ ትምህርት እንደማይመቸኝ ታውቂያለሽ። ስለዚህ የትምህርት ሰበብ ከየትም ሊመጣልኝ አይችልም። እሺ በቃ ነው። እሺ መጣሁ። እኔ ይህንን አላምንም። በቃ ቶሎ ብዬ ልስተካከል። ምን አላዱ ቤት ውስጥ በኖረ ባስቀናናው ደስ ይለኝ ነበር። እቺ ገጠሪ መቼም እንደማበልጠኝ አውቄው ነበር። ቆይ ብለሽ እስካሁን ድረስ የቆየሽው? ቅድማ እንዲጠሩሽ ትንሽ ራሴን አሞኝ ስለነበር ነው። እና እኔ ምን አገባኝ? ለምን ድብን አትይም ስትፈልጊ? እሺ አሁን ለምን እንደፈለግሽኝ ትነግሪኛለሽ? ክፍሌን እንድታጽጂልኝ ነው። ልብሶችንም በዛው አስተካክያቸው። እሺ እሺ።
ኑኑ አንሹ እንጂ ተኝተሽ ነው እንዴ? ምን ሆነሽ ነው እስካሁን ያልመጣሽው? እንዴት ነህ? ሰላም። አንተ ነበርክ የታገትከው ወንድሙ? አቤት። ማን? ጆ እባላለሁ። የልሹ ጓደኛ ነኝ። አንተ በመታገትህ በጣም ተጨንቃ የልሹ ስለ አንተ ስነግረኝ ነበር። በጣም ነው የምትወድህ። ልክ ነህ። እህቴ አይደለች? ሄዶ የልሹ? አዎ ከታች ነኝ። እሺ። ቆይ ምን ናት ነበር ነው ያልከው? ጓደኛዋ። እና ጓደኛዋ ስለሆንክ ብቻ ዝም ብለህ ቤት መምጣት አይከብድም? እሱማ ልክ ነህ። ያው እንኳን ደስ አለሽ ልላት ነበር የመጣሁት። እሺ። ሁለተኛ ግን እንዳይደገም። ይሄ ምንም ስርዓት አይደለም። እሺ ወንድሜ። ወይኔ ጆ፣ ጭራሽ ለማላቃት ልጅ የሁሉ ሰው ልታገል። ቆይ አንዴ ብቻ አይኗን ለየው። እሺ በቃ እኔ እህቴን እጠራለሁ። አዱዬ ብታይ ዛሬ ደስ እንዳለኝ። እኔም በጣም ደስ ብሎኛል። አስመሳይ ያስመስላል እንዴ ደግሞ? ኑኑ ስራልሽ እንዴ? አንዲ ከቤት እንድንወጣ ፈልጌ ነበር። ደርሰን የምንመጣበት ቦታ አለ። አዎ ስራ ላይ ነኝ። አዎ ስራ ላይ ናት። ከኔ ጋር ግን የሚቻል አዱዬ። የት ነው? ፍቅር ስራው በኋላ ይደርሳል። ቶሎ ደርሰን እንመለስ። መቼም እንዲደብረኝ አትፈልጊም አይደል? ምን? ቆይ ፍቅር ነው ያልካት? አዎ ልሺ። ለካ አልነገርኩሽም። እኔና ኑኑ አብረን ሆነናል። እረፍ እንዴ! ቆይ እንደዚህ አይነት ቀልድ ምን ማለት ነው? ኑኑ አንቺ ትነግሪያታለሽ ወይስ እኔ ልንገራት? አዶኒ እረፍ። ኤልሹ ለምንድን ነው እንደዚህ ሆንሽ ያለሽው? አይ ምንም አይደለም። እሺ አሁን ክፍሌ ለቃሽ ትወጣላችሁ? ኤልሹ ኤልሹ ከታች ሰው ይፈልግሻል። መጀመሪያ ግን ማውራት አለብን። እሺ አግኝቼው ልመለስ ወይስ ሰው ነው? አይ አሁን ነው ማውራት ያለብን። ኑኑ እንመለሳለን። ታንሽ ነው እንጂ አዶኒ የትም መሄድ አልፈልግም። በቃ አትቀራረብ ያልከኝ አይደል? እሱን ደግሞ እያደረግኩ ነው። ስለዚህ ተወኝ በቃ። አይ እንግዲህ ስነ ስርዓት ነው። አታበሳጭኝ። አዶኒ እባክህ ተወኝ፣ አታስጨንቀኝ። እረፊ ኑኑ። እንውጣ ብሻለሁ። እንውጣ። ራስሽ ላይ ችግር አትፍጠሪ። ልብስሽን ቀይረሽ ነይ። እታች እጠብቅሻለሁ። ደግሞ እንዳትቆይ። ኤልሹ ምን አይነት ስርዓት ነው? ቆይ ልጁ ምንሽ ነው? አሁን የመጣውን ከሆነ ጓደኛዬ ክላሴ ልጅ ነው። እና ቢሆንስ እንደዚሁ ዝም ብሎ ነው ቤት የሚመጣው? ቆይ አንቺ ምን አይነት ድፍረት ነው ወንድ ልጅ ቤት ድረስ የምትጠሪው? ትንሽ አታፍሪ? ወንድሜ ቆይ ምን ችግር አለው? ረፊ ምን ችግር አለው አትበይ። አይደለም ቤት ድረስ ውጭ ላይ እንኳን ከአንድ ወንድ ጋር እንዳለሽ። ኤልሹ በድጋሚ ባይሽ። ወንድሜ ቆይ ምን ሆነሃል? የተቆጣጠርከኝ ነው እንዴ? እየተቆጣጠርኩሽ አይደለም እየተቆጣሁሽ ነው። በድጋሚ እንደዚህ አይነት ነገር አድርገሽ እንዳታበሳጭ። ወንድሜ ረፍ። አባቢ እንኳን እንደዚህ ብሎኝ አያውቅም። ዝም በይ ኤልሹ። የአባቢን ስም አታንሺ። እሱ የለም ማለት ማንም አይቆጣጠርሽም፣ እንደፈለግሽ ትሆኛለሽ ማለት አይደለም። ክፍተቱን አትጠቀሚ። ከገባሽ ወንድም ማለት ሁለተኛ አባት ነው። አንድ ነገር ብትሆኝ የምጎዳው ነኝ። ወንድሜ ምንም ቢሆን ከሰው ጋር እንዳለሽ ማለት አትችልም ማለት አይደለም። አጋጭሻለሁ እንዴ። ቆይሽ ተረጋጋ። ምን ሆነሃል? ሶሪ እህቴ፣ እኔ እንደዚህ መሆኑ ስለምጨነቅልሽና ስለማስብልሽ። የሆነ ነገር ብትሆኝ የማዝነው ነኝ።
አዶኒ ተው፣ አትፈታተኝ። ለምንድን ነው እንድጨክንብህ የምታደርገኝ? ቆይ ምን እየሆነ ነው? ከኔ ጋር እንደዚህ መበሻሸቅ ምን ይጠቅመዋል? ፈጣሪ ትዕግስት ውስጠኝ። ቆይ አንተ እዚህ ምንድን ነው አስሬ የምትመላለሰው? እዚህም ታደርጋለህ? አሁንማ ሁሉንም ነገር ሰማን። ለካ የቤቱ ጥገኛ ነህ። ምንድን ነው በባዶ ሜዳ ነው እንዴ እንደ ቤተሰብ ፈነጭ ነበር? ምን ማለት ነው ደግሞ እሱ? የልሹ ወንድሟ እንዳሉምክ ነገረች። አረ እንደዛ አለች? አዎ እንደዛ አለች። ለካ የታገተው ነው ወንድሟ። ልክ ናት። አሁን ምን ለማለት ፈልጌ መሰለ፣ ቤትህ ስላልሆነ አርፈ ቁጭ በል። ጥሩ ነው። ጥሩ አድርገሻል ልጅ። ልክ ነሽ። እኔ ወንድምሽ አይደለም። ቆይቺ ደግሞ ልብስ መቀየረኛ ላይ ቆያል እንዴ? ለምንድን ነው የማመጣው? ወይኔ መጣች። አልቃሿ ልጅ እንዴት ነሽ? መቼም ዛሬ እያለቅሽ አይደለም? ደህና ነኝ። እንዴት ነህ? ምንድን ነው እንግዳ ሲመጣ ወደ ውስጥ ነው እንደምትሆኑት? ቤቱ እኮ ባዶ ነው። አዎ ከውስጥ ነበርኩ። እና መቼ ነው ድጋሜ ስታለቅሽ ማባብልሽ? ምንድን ነው የምትላት? ቆይ አንቺ ስለምንድን ነው መልስ የምትሰጪው? ቆይ አንተ ከሁሉም ሰው ጋር ነው እንዴ ችግር? አንተ አፍና ትክፈት፣ ዝም በልሽ። አሁን ሳይህ ራሱ እየሳኩኝ ነው። ስማ አሁን ሰበብ አትሆንብኝ፣ ከፊቴ ዞር በልልኝ። በዚህ ሰዓት ከእንዳንተ አይነት ተራ ሰው ጋር የመጣላት እቅድ የለም። ምን እንዴ? እረፍ አልኳችሁ እኮ። እንሂድ በቃ ፍቅር። በዚህ ሰዓት ከእንደዚህ አይነት ተራ ሰው ጋር አውርቼ ቀን ማበላሸት አልፈልግም። ፍቅር እንዲህ ቆይ እንዴት ሊሆን ይችላል? ጆ፣ አንተ ጆ፣ አቤት። ሄሎ፣ አንተ አሁን መጣሁ ብለኸኝ ነበር እንዴ? አዎ መጥቼ ነበር። ትንሽ አስቸኳይ ነገር አጋጥሞኝ ነው የመጣሁት። በቃ ትንሽ ቆይቼ እመጣለሁ። አንተማ አለ እንዴ? ያስጠላል።
እሺ ሚስትየው። አትንካኝ ባካ፣ ወደዛ ልቀቀኝ። እረፊ፣ አትጨማለቂ። አዶኒ ተወኝ። እኔ መቼም ቢሆን ያንተ መሆን አልችልም። ብሞት ይሻለኛል። እሺ የኔ ሆነሻል እኮ። ከዚህ በላይ ምን ማረጋገጫ ትፈልጊያለሽ? አይደል? በጣም ኑኑ ሰዓት የለኝም ስትይ አልነበረም? ምንም የለም ያልኩሽ ስቀልድ ነው። ብዙ ነገር አለ። ነይ ውጪ። ምንድነው? አታወሪም እንዴ? እጭ ተወኝ በቃ፣ አልፈልግም አልኩ እኮ። እረፊ። ስነ ስርዓት ይኖርሽ። እንዴት ሄጅ አልፈቀድኩልሽ። በቃ ታስጠላኛለህ። ልቀቀኝ። ቆይ አንተ በግድ የኔ ነሽ ማለት አይከብድም እንዴ? አዎ አይከብደኝም። እሱ ከሆነ የመጣው እኔ ግን ከድሮም አብሬሽ ነበርኩ። ስለዚህ አንቺ የኔና የኔ ብቻ ነሽ። ስማኝ አዶኒ፣ ቆይ ግን ተማረሬ ቤቱን ለቅቄ እንድጠፋ ነው እንደምትፈልገው? እኔ ለራሴ በጣም ብዙ ችግር አለብኝ። መቼም ቢሆን ያንተ መሆን አልችልም። ለምንድን ነው አብረሽ የመሆናችሁ? ስለምጠላ። በጣም ነው የምታስጠላኝ። ለዛ ነው። ሰው ደግሞ መኖር ያለበት ከሚወደው ሰው ጋር ነው። ፍቅር በግዴታ አይሆንም። እኔ ደግሞ የምወደው አንተን ሳይሆን ቤሉልን ነው። እረፊ፣ አትፈታታኝ። ምን ልትመታኝ ነው? በል አድርገው። አንተ ምን አባዚህ ታደርጋለህ? እየተከታተልህ ነበር። ወንድ አይደለ እንዴ? እንዴት ሴት ልጅ እንደዚህ ታደርጋለህ? አሁን ከዚህ ሂድ። ባሌድስ ምን አባ ልታመጣ? እንዴት ነሽ እሺ? ማም እንዴት ነሽ? ደህና ነኝ። ምን ነው ብቻሽን? ቤት ውስጥ ሰው የለም እንዴ? ወንድሜ ከላይ አለ። እና እንዴት ነው? ከአዶኒ ጋር አወራሽ? አርጌ ያልኩሽን ነገር ማድረግ ቻልሽ? ምን ነበር ያልሽኝ? እንዴ እሱ ቤት አብረሽ ሂጅ አላልኩሽም? ያው ቤት ውስጥ የለም። ሌላ ጊዜ አብሬ እሄዳለሁ። እንዴት ናችሁ? እንዴት ዋልሽ አይንዬ? እግዚአብሔር ይመስገን። ስራ በዛብሽ አይደል? ኧረ ችግር የለም። ዋናው ልጄ እንኳን ስራ አገኘችልኝ እንጂ የኔ መልፋትስ ግድ የለም። እንደውም መንቀሳቀሱ ይሻለኛል። አዎ ልጅሽ በጣም ጎበዝ ናት። ቀልጣፋ ከሆነች ደግሞ ከዚህ በላይ ከፍ ትላለች። እግዚአብሔር ይስጥሽ፣ እድሜ ይስጥሽ፣ ኑሪልኝ፣ ለምልሚልኝ። አሜን። ምን ፈለክ? ውጪ ላይ ነኝ፣ እጠብቅሻለሁ። የኔ ልጅ ወዴት ነው? መጣሁ ማም፣ እዚሁ ነኝ። ብዙ አርቅም እኮ። ወዴት ነው? እዚሁ ሱቅ ነኝ። እሺ ቶሎ ብለሽ ነይ። አይንዬ የሆነ ነገር ልነግርሽ ነበር። ምንድን ነው እሱ? ይኸውልሽ ልጅሽ መኩል ሌላ ሀገር ያሉ ጓደኞቼ ስራ አግኝተውለት ነበር እና እዛ ሄዶ ቢሰራ ምን ታስቢያለሽ? እንዴት? በማያውቀው ሀገር ሄዶ እንደው አንድ ነገር ቢሆንብኝስ? አረ ምንም አይሆንም እንዴ። እንደዚህማ አታስቢ። በእኔ አትተማመኝም? አይ በአንቺ አለመተማመን አይደለም። አንቺ ያለሽው እዚህ፣ እዛ ማን አለውና ነው? ማን ያየዋል? አንድ ነገርስ ቢሆን። ስለሱ ምንም አታስቢ። እሺ እንግዲህ እሺ ይሁን። አንተ ቆያማል። ምን መሆንክ ነው? አንቺ ራሱ እኮ ብዙ አስቆምሽ። ኤልሹ አልቅሰሻል እንዴ? አይ አላለቀስኩም። ኤልሹ ደህና ነሽ?
አይደለሁም፣ ምንም ደህና አይደለሁም። በጣም ነው የከፋኝ። በቃ እንደዚህ አትሁኝ። ተረጋጊ እና ቁጭ ብለን እናውራ። ምንም የምናወራው ነገር የለም። ተይ እንደዚህ አትሁኝ። ቆይ የእናንተ ቤት ሴቶች ማልቀስ ብቻ ነው እንዴ ሰራችሁ? ማለት አልገባኝም። አይ ምንም ማለት አይደለም፣ እንዲሁ ነው፣ ዝም ብዬ ነው። ነይ በቃ። ሁሉም ነገር ነስጠልኝ። አባቢ የለም፣ ክላስ አቋርጫለሁ። ቤት እንኳን ሆኜ የሆነ ሰው ቤት ያለው ነው የሚመስለኝ። በጣም ነው ብቸኝነት የሚሰማኝ። አንቺ እኮ ቢያንስ ወንድም አለሽ፣ እናትም አለሽ። ቤተሰቦቻችሁ ራሱ እኮ በጣም ብዙ ናችሁ። ስለዚህ ባለው ነገር አመስግኝ። ግን እኮ ማንም ሰው ይወደኝ። ኤልሹ ተይ በቃ እንደዛ አትበይ። እንዴ እየሰማኝ እኮ አይደለም። አባቢ 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 ናየህ? አባቢ እኮ መጣልኝ። ኤል ተይ ተረጋጊ። እዚህ ማንም ሰው እኮ የለም። ኤልሹ ተይ፣ ሰፈሩን ትበጠብጫለሽ። እዚህ ማንም ሰው የለም። አውቃለሁ እንደዚህ አይነት ነገር ሊፈጠርብሽ ይችላል፣ ይገባኛል። ግን ተረጋጊ በቃ። ቀኛ አባቢ ነችዋለሁ። አሁን እኮ እዚህ ጋር ነበር። ስሚኝ ኤልሹ፣ በጥፊ ነው የምልሽ። በቃ ራስሽን አረጋጊ። እኔን ስሚኝ፣ ራስሽን ማረጋጋት አለብሽ። ይኸውልሽ ብዙ ነገር ደክሞሽና አስከፍቶሽ ሊሆን ይችላል፣ ግን በቃ ራስሽን ማጽናናት አለብሽ። ቆይ እንዴት? በምን ልጽናና? ባለሽ ነገር። ሁሉም ሰው እኮ ደስተኛ ሆኖ ወይም የሚወደውን ነገር ሳያጣ ቀርቶ አይደለም። ግን በቃ የሚኖረው ህይወት ነው፣ ህይወት። ገባሽ? ስለዚህ ደካማ አትሁኝ። ይህች ዓለም ደግሞ ለአሸናፊዎች ብቻ ነው ዋጋ ያላት። አልችልም። ትችያለሽ፣ በደንብ ማድረግ ትችያለሽ። የምትወጁንና የምትፈልጊውን ነገር የራስሽ ማድረግ ትችያለሽ። ማንም እንዲሰማሽ እንዲያደርግሽ አትፍቀጅለት። ነይ አሁን ወደ ቤት ተነሽና ግቢ። እና ደግሞ እኔ የምፈልጋት ኤልሹ ያቺ ነጭናጯንና ተንኮለኛዋን ኤልሹ ነው እንጂ እቺኛዋን ኤልሹን እንዳያት አልፈልግም። እንዴ ምንም እንደሌለው። ይኸውልሽ ይቺ ዓለም ለብርቱ ሰዎች ብቻ ነው የምታዳለው እንጂ ደካማንማ ማን ይፈልገዋል? በይ ተነሽ አሁን። እንዴ ኤልሹ ምን ሆነሽ ነው? ለምንድን ነው የደገፍካት? ደህና ናት። ትንሽ ራሷን አዙሯት ስለነበረ ነው። እንዴ ቆይ በዚህ ሰዓት ውጭ ለምን ታደርጊያለሽ? ከኔ ጋር ነበረች። አንተ ማነህ? ጭራሽ ደግሞ ከኔ ጋር ነበረች ትላለህ እንዴ? አንቺ ምን አገባሽ? ለምን እንደምታፋጩ? ኤልሹ እሺ በቃ ጓደኛዬ ነው። በር አካባቢ እያወራን ነበር። እሺ እንደፈለግሽ። አረ በእናትሽ ወደዚህ ወጣ በይ እንዴ! ከላይ እንዳትወርጂ ተብላለች እንዴ? ምን አይነቷ ናት? ሄሎ ዶክተር።
እንዴት አመሸሽ ወይዘሮ ይለን? ደህና ነኝ ዶክተር። አንድ ነገር ቀድሜ ላሳወቅ ነበር። ንገሪኝ፣ ምንድን ነው? የጻፍክልኝ የሕክምና ማስረጃ የውሸት እንደሆነ ተደርሶበታል። ምን? ቆይ አዳምጠኝ። መጀመሪያ ወርቼ ልጨርስ። ግን ደግሞ የት እንደተጻፈ ማንም ሰው አያውቅም። ስለዚህ አሁን ዝም ብለህ በማይታወቅ ስም የሕክምና ማስረጃ ጻፍና ቦታውን እናቀያይረዋለን። እኔም ደግሞ በደንብ አላውቃቸውም እላለሁ። ወይዘሮ ይለን፣ ለአንቺ ስል እኮ ነው ይህን ነገር ያደረግኩት። ታውቂያለሽ። እንዴት በዚህ ደረጃ ግድ የለሽ ትሆኛለሽ? ወረቀቱ እኮ መገኘት አልነበረበትም። በጣም ትልቅ ችግር ውስጥ ነው የከተትሽኝ። ተረጋጋ። ወረቀቱ አልተገኘም። ልጅቷ በአጋጣሚ ሄዳ ተመርምራ ነው። ይህ መፈጠሩ አይቀርም ነበር። እሺ አሁን ምን ይሻላል? በቃ አሁን ያልኩህን አድርግና ቶሎ ማስረጃውን ጽፈህ ጨርስ። ሌላውን ነገር ለእኔ ተወው። ደግሞ መጀመሪያ እንዳልኩ ከአንተ ጋር ምንም ነገር አይፈጠርም፣ አታስብ። አዎ ምንም መድረስ የለበትም። ካልሆነ ደግሞ እውነቱን ለመናገር ሄዳለሁ። እንዴ ቆይ ምን እያልክ ነው? ምን ሆነሃል? እንደዚህ አይነት ነገርማ ማሰብ የለብህም። ይቺ ምን አይነት ሴትዮ ናት? የልጅቷ ስም ማን ነበር? ኑንያት ነው ስሟ። በቃ ባለፈው የተጻፈውን ፋይል ፈልጌ ሌላውን እሞላልሻለሁ። ግን ደግሞ ምንም ነገር እኔ ላይ እንዳይደርስ፣ ካልሆነ ለእኔም ለአንቺም ጥሩ አይደለም። ምንም አይደርስብህም። እሺ አታስብ። ኑንያት ማለት የትኛዋ ናት? ጥሩ በቃ ደህና ደር። እንዴ ማን ነው? ሄሎ። እስከ ደውል እየተጠባበቅሽ ነበር ማለት ነው? ቶሎ ነው ስልኩን ያነሳሽልኝ። እንዴ ለምን ደወልክ? ለምን ይሆናል? ያው አንቺን ፈልጌ ነዋ። እኮ ለምን ፈለገኝ? አንቺ ልጅ ረፊ፣ እልህ አታስይዥ። በስርዓት ብታወሪኝ ይሻልሻል። እልህ ቢይዝ ምን ልታመጣ ነው? ረፊ፣ አላርፍም። ምን እንደምታመጣ ያለው ሰው ሲጠላ አይገባህም እንዴ? በሽተኛ። እንደዛ ነው? ስርዓት ያይሽ። ያለሽው የሰው ቤት ውስጥ ነው። ታስጠላኛለህ። ሲጀመር የራሴ ህይወት አለኝ። ሲቀጥል ደግሞ ለሁሉም ነገር ገደብ አለው። ልክ ነህ። ሰው ቤት ሰራተኛ ነኝ። ሰው ቤት ሰራተኛ ሆንኩኝ ማለት ለምሰራው ስራ ይከፍሉኛል እንጂ ለማንነቴ ተከፍሉኝ እንደፈለጉ ሊያደርጉኝ አልገባሁም። እሺ፣ ስለዚህ ተወኝ። አልፈልግህም። እኔ ከፈለኩሽስ መብቴ አይደል? እኔ አልፈለግኩህማ። መብትህን ደግሞ ከነጠቀ ሰው ሂድና ፈልግ። ይሄ እኔ ህይወት ነው። ከማን ጋር መኖር እንዳለብኝ የምወስነው በፍላጎቴ እንጂ ማንም አስገድዶኝ አይደለም። እንዴት እንደምትፈልጊኝና እንደማትፈልጊኝ የምናየው ይሆናል። እሺ እናያለን። የማን ነው ደፋር? ጭራሽ ሊያስፈራራኝ ይሞክራል እንዴ? ዋው በጣም አሪፍ አጋጣሚ ነው። እንኳን አገኘሽ። ምን ፈለግ? ባክሽ በስነ ስርዓት አናግሪኝ። ምን መሆንሽ ነው? አሁን እኮ የስራ ባልደረባዎች ነን። አዶኒ ለነገሮች ቀስ ብትል ጥሩ ነው። እሺ ባልልስ? ካላልክማ አወዳደቅ ጥሩ አይሆንም። የስራ አጋሮች ማለት እጭ ምን አይነት ቀን ነው? ሳልፈልግ የሰው ወሬ አዳማጭ አረጉኝ። አወዳደቅ የምትወስኝ አንቺ መሰልሽ እኮ። ብቻ አስፈልግሽ ናገኘሽ። እሺ ምን ፈለግ? ወደ ጉዳይ ግባ። ከነገ ጠዋት ጀምሮ ወደ ስራ አብረን እንሄዳለን። ሁሉንም የስራ ባልደረቦችን ታስተዋውቂኛለሽ። አዶኒ ስርዓት ያዝ እያልኩ ነው። ለምን? ምን አጠፉ? እኔ እኮ የነገርኩሽ ነገር መሆኑ ስለማይቀር እኔ ራሴ ሄጄ ነገር ከማደርገው አንቺ ብታስተዋውቂኝ ይሻል። ጥሩ እሺ እንሄዳለን። ምንም አታስብ። ደግሞ ልጁን አስፈራራሹ እንዴ? ምንም ነገር አልነገራለኝ እኮ። ማንን? መኩ። አዶኒ ተነጋግረን ጨረስን አይደል? አሁን ከዚህ ድልኝ አይንህን ማየት አልፈልግም። ወደሽ ነው የምትይኝ? ገና ቀን በቀን ትይኛለሽ። ምን ማየት ብቻ። ከዚህ በኋላ አብሮሽ የሚለው ፊት ይሄ ነው። ተግባባን? እየመረረሽም ቢሆን ዋጭው። የስራ ባልደረባሽ ነኝ። ፈጣሪ ወይ ትዕግስቱን ስጠኝ። እሺ
አዎ እኔ መቼም ቢሆን ልበልጨቼ ዛሬ ከዚህ ቤትና ከኔ ተስወጥሻለሁ። ማን እንደሚከላከልልሽ እናያለን። ወይዘሪት ለምናያት ቆይ ለምንድን ነው እንደዚህ የምትሆነው? ምን አድርጊያት ነው? ምክንያቷስ ምንድን ነው? ሁሌ ተቀራረብን ብዬ ሳስብ ከኔ ለመራቅ ምክንያት የምትደረድረው። እሺ ወደ ኋላ ተመልከች። ተይ እንደዚህ አታርጊ። በፊት የራቅሽኝ የታመምሽ መስሎሽ ነበር። አሁን ለምንድን ነው የምትርቂ? አይንዬ እንዴት አመሸሽ? ደህና ነኝ። እንዴት አመሸሽ ሄሌኒ? እኔም ደህና ነኝ። እኔ የምለው ሰሞኑን ኪችን የማይሽ ማለቴ ልጆች አይሰሩም እንዴ? ያው ቁጭ ብዬ ከሞል ላግዛቸው ብዬ ነው። እንደዚህማ ማድረግ የለብሽም። አንቺ ቁጭ ነው ማለት ያለብሽ እንዴ። እንደነዚህ አይነት ልጆች አድርሰሻል እኮ። አዎ እሱማ ያው ከምቀመጥ ብዬ ነው። አትሄድም እንዴ እቺ ሴትዮ? አሁን ቤት አድርጌ ልውጣ። ምን አይነት ጣጣ ነው ዛሬ? እረፊ። እንደዚህ ልቀቀው እባክህ፣ እኔ ደክሞኛል። ኧረ እባክሽ፣ እኔ ስታይ ነው የሚደክምሽ ወይስ እኔን ስታይኝ ነው መስኮት መዝጋቱ ትዝ የሚልሽ? አትጨማለቂሽ። ምንም አይደለም፣ በቃ ልቀቀው። ማንንም ማውራት አልፈልግም። ስሚ፣ እኔ ማንም አይደለሁም። እሺ፣ እኔ ፍቅረኛሽ ነኝ። ፍቅረኛሽ፣ የወደፊት ባልሽ። አዶኒ ረፍ። ኑኑ፣ መጥፎ ነገር እንዳደርግ አገባፊ። ባልከው ሁሉ ነገር ተስማምቼ የለ። ስለዚህ በቃ ተወኝ። የተስማማሽው እኮ ላታወሪኝ አይደለም፣ ፍቅረኛ ልትሆኝ እንጂ። እሺ አሁን ደክሞኛል፣ ልተኛ። ቆይ አብሬ አይደል እንደ ቆየሁት። ከዚህ በላይ ምን ላድርግልህ? ችግር የለውም። ምን እንደማደርግሽ ምና ይሆናል። አዶኒ፣ እዚህ ምን ታደርጋለህ? በዚህ ያለፍኩ ሰላም ለማለት ብዬ። ምን ሆነሃል? ሴት ልጅ እኮ ናት። በዚህ ጨለማ ሰላም ልበላት ብሎ ነገር አለ እንዴ? አንቺስ በዚህ ሰዓት መስኮት ከፍተሽ ምን ታደርጊያለሽ? ተረጋጋ። እሷ ምንም አላደረገችም። እኔ በዚህ በኩል ሳልፍ ሰላም እያልኳት ነበር። በል አሁን ወደ መጣህበት ሂድ። እሺ፣ ደህና ደሩ። አንቺ ልጅ ቆይ ምን እየተፈጠረ ነው? ምን ተፈጠረ? ምንድን ነው የሚያየው? ለዛውም በዚህ ጨለማ። ወንድሜ ደግሞ ሰማሁ አይደል እንዴ በዚህ ሰልፍ ሰላም ሊለኝ እንደነበር? የሚመስለው ግን ሆን ብላችሁ የተገናኛችሁ ነው። ወንድሜ ምን? ቆይ ያየሁትን ነገር ልክጅ ነው እንዴ? ምን አየ? ከማውራት ውጭ ሌላ ምን የተለየ ነገር አለ? ምን መሆኑ ነው? ምንም አልሆንኩም እህቴ፣ ተጠንቀቂ። ያለዚያ የማይሆን ነገር ውስጥ ትገቢያለሽ። እኔም ድጋሚ እንድናደድ እንዳታረጊ። ስርዓትሽን ያዥ። ደግሜ አልናገርም።
ኡፍ ወይ ጣጣ። እሺ በቃ ወንድሜ እሺ። ወዴት ነው? ጭራሽ በቆምኩበት ጥለሽኝ ሄድሽ። ይሄ ነበር የቀረኝ። እማዬ እዚህ ሆነሽ ነው እንጂ እየፈለኩሽ እኮ አጣሁሽ። አዎ እዚህ ሆኜ ነው። እንዴት ነሽ የኔ ልጅ? ደህና ነኝ እማዬ። ኑኑ እንዴት ነሽ? እኔን ሰላም አላልሽኝም? አላየሽኝም እንዴ? አይ ይቅርታ፣ እሷን ሰላም ብዬ ስጨርስ ሰላም ልሻለሁ ብዬ ነበር። እናቴ ላናግርሽ ፈልጌ ነበር። ኑኑዬ እኔ እና አንቺ አንዴ እናውራ። አይንዬ አንዴ ከላይ ቆያትና ከዛ ታወራላችሁ። እሺ እንኳን አልወጣው። ይኸው አንቺም ማየት ቻልኩኝ። አንቺ አቤት። ቤሉን አገኘሽው? አይ አላገኙትም። አትዋሺ፣ እውነቱን ተናገሪ። እግሬ ላይ ተንበርክከሽ ደግሞ እንደለመንሽኝ እንዳትረሺ። ልታገኘው አይደለም በአይንሽ ላታየው ቃል ገብተሻል። እና የተባልሽውን እያደረግሽ ነው እንዴ? ለምንድን ነው ልጅቷ ላይ የምትጮባት? አዎ ያልሽኝን እየተገበርኩ ነው። ከእሱ ጋር ምንም የሚያገናኝ ነገር የለም። እኔ ስራዬን ብቻ ነው የምሰራው። አዎ ይሻልሻል። ሲጀመር ደረጃሽን ማወቅ አለብሽ። አንቺ ለዚህ ቤት ከነ ሙሉ ቤተሰቦችሽ ሰራተኛ ነሽ። ቆይ ምን አይነት ንግግር ነው? ጆ እረፍ። ከዚህ ወጥተህ ምን ልታደርግ ነው? እሺ በምንም አይነት ሁኔታ ምንም ቢልሽም ምግብ ቢልሽም ምንም አይነት ነገር እንዳታደርጊ በጭራሽ። በቃ ለሱ መሲ ብቻ ትታዘዘው። እና ደግሞ ከሰሞኑ የሚሰራው ምግብ ምንም እየጣፈጠኝ አይደለም። አንቺ መሲም አርፋችሁ ማብሰል ጀምሩ እሺ። አይንዬ ሁለተኛ ወደ ኪችን እንዳገባ እሺ። እነግራታለሁ። አንቺ ደነስ እትዬ ምግቡ አልጣፈጠችም ብላኛለች ልትይ ነው? አረ እንደዛ አይደለም። ግን ብሎ ነገር የለም። እንዴትም አድርገሽ እሷ ምግብ እንዳትሰራ አድርጊያት እሺ። ሀይ ባክሽ ወደዛ አጩኝ። በዚህ ሰዓት እዚህ ምን ታደርጋለህ? ደግሞ ተደብቀ የምኖረውን እየሰማ ነበር አይደል? አዎ ሁሉንም ነገር ሰምቻለሁ። እና ልጮህ ነው? ልቀቀኝ ባክህ። አሁን ቶሎ ብለህ ከዚህ ቤት ውጣ። የሆነ ሰው ከመጣ ላንተ ጥሩ አይደለም። ስምሽ ማን ነው? ማለት ምን አገባው? ቀስ በይና ቶሎ ንገሪኝ፣ ፈልጌው ነው። ሰውዬ ቶሎ ብለህ ከዚህ ውጣ። አይ አልወጣም። ስምሽን ንገሪኝ ወይ ደግሞ ስልክ ቁጥርሽን ስጪ። ተወኝ ያልኩህ እኮ አይሰማም እንዴ? ደረቅ አቱኝ። ቆይ ስምሽን መናገር ምን ችግር አለው? ልክ እንደነገርሽኝ ቶሎ ብዬ ከዚህ ቤት እወጣለሁ። የት ነው?